ካብስርጉ ባላለው በአሜሪካን ሀገር የኢሚግሬሽን የህግ ባለሙያ ነኝ ራፋኤል ሊጋል ሰርቪስስ የሚባል የራሴ ካምፓኒ አለኝ በዛ ድርጅት ውስጥ ሲኢኦ ሆኜ ነው እየሰራው ያለሁት ከዛ በተጨማሪ ደግሞ ተስፋ ሎ ኦፊስ በሚባል ቢሮ ውስጥ ሊጋል አናሊስት ሆኜ እሰራለሁኝ የመጀመሪያ ዲግሪን በኢትዮጵያ በአዲስ አበባ ዩኒቨርሲቲ ነው ያስኩት በሎ ስኩል ሁለተኛ ዲግሪን እዚህ ጆርጅታውን የተማርኩት ከዛ በፊት ሰብአዊ መብት ወይም ደግሞ ሂውማን ራይትስ በሴንተር ፎር ሂውማን ራይትስ እዛ አዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪን ደግሞ ሰርቻለሁ ማለት ነው እዚህ አሜሪካን ሀገር ደግሞ በጆርጅታውን ዩኒቨርሲቲ ሎ ሴንተር ሌላ ማስተርስ ዲግሪ ኢንተርናሽናል ሊጋል ስታዲስ የሚባል ደግሞ ሌላ ማስተርስ ዲግሪ ሰርቻለሁ ማለት ነው አዲስ አበባ ዩኒቨርሲቲም ደግሞ በተወሰነ መልኩ አስተምሬያለሁ ሎ ስኩል ከዛ በተጨማሪ ደግሞ እዚህ ጆርጅታውን ዩኒቨርሲቲ ሎ ሴንተር ደግሞ ሪሰርች አሲስታንት በመሆንም ሰርቻለሁ ኢሚግሬሽን ጉዳይ ያላቸው ደንበኞችን ራፋኤል ሊጋል ሰርቪስስ ያግዛል ማለት ነው ምናልባት ማንኛውንም አይነት የተለያዩ አብረውን የሚሰሩ ሊጋል አናሊስቶች አተርኒስ ላይሰንስድ አተርኒስ አሉን ድጋፍ የምትፈልጉ ካላችሁ እዚህ ጋር በመንጽፈው ስልክ ቁጥር ደውላችሁ ልታገኙ ትችላላችሁ ስለምትከታተሉን በድጋሚ እናመሰግናለን ሰላም ጤና ይስጥልኝ ይህ ከብካፕ ፖድካስት ነው በከብካፕ ፖድካስት የተለያዩ የህግ ጉዳዮችን በተለይም ደግሞ የኢሚግሬሽን ጉዳዮችን ይዘንላችሁ እንቀርባለን አብራችሁን ቆዩ የአሜሪካን ሀገር ዜግነት አለኝ እጮኛዬ ያለችው ኢትዮጵያ ነው በመልኩ ላመጣት እችላለሁ ሰላም ጤና ይስጥልኝ በድጋሚ ከብካፕ ነኝ እንግዲህ አንድ ሰው የአሜሪካን ሀገር ዜግነት ያለው ከሆነ እጮኛውን በእጮኛ ቪዛ ወይም ደግሞ petition for alien fiancé በሚባል መንገድ እጮኛውን ወደ አሜሪካን ሀገር ማምጣት ይችላል በድጋሚ አንድ ሰው ይሄንን ጥቅም መጠቀም የሚችለው ወይም ደግሞ እጮኛውን ወደ አሜሪካን ሀገር በእጮኝነት ቪዛ ማምጣት የሚችለው የአሜሪካን ሀገር ዜግነት ያለው የሆነ ብቻ ከሆነ ነው ይሄ ምን ማለት ነው አንድ ሰው permanent resident ከሆነ በአሜሪካን ሀገር ወይንም ደግሞ ያለው የመኖሪያ ፈቃድ ከሆነ እጮኛውን ወደ አሜሪካን ሀገር በእጮኛ ቪዛ ማምጣት አይችልም ወይንም ደግሞ የአሜሪካን ሀገር የመኖሪያ ፈቃድ ያላት ሴት እጮኛዋን ወደ አሜሪካን ሀገር በእጮኛ ቪዛ ማምጣት አትችልም ወይም ደግሞ ማንኛውም ሌላ ስታተስ ያለው ሰው እጮኛውን እንግዲህ በእጮኝነት ቪዛ ወደ አሜሪካን ሀገር ማምጣት አይችልም ማለት ነው ይሄ ማለት አንድ ሰው በእጮኝነት ቪዛ ወደ አሜሪካን ሀገር እጮኛውን ለማምጣት የግድ የአሜሪካን ሀገር ዜጋ መሆን ይተበቀበታል ማለት ነው እንግዲህ የአሜሪካን ሀገር ዜጋ ከሆንኩኝ በምን መልኩ ነው በምን መንገድ እጮኛዬን ወደ አሜሪካ ላመጣ እችላለሁ ከተባለ አንድ ሰው petition for alien fiancé በሚባለው ማመልከቻ በኩል እጮኛውን ወደ አሜሪካን ሀገር ለማምጣት የተለያዩ ሪኳየርመንቶች አሉ አንደኛ ብዙ ጊዜ ከሚደርሰን ጥያቄ ውስጥ እጮኛዬን አንድ አመት ብቻ ነው ዴት ያረኳት ወይም ደግሞ ከእጮኛዬ ጋር ገና 6 ወራችን ነው እጮኛዬን ማምጣት እችላለሁ ወይ ሳመጣስ ምንድነው የሚጠበቅብኝ ምን ማድረግ እንዳለብኝ አላውቅም የሚሉ ጥያቄዎች ይደርሱናል ከዚህ በተጨማሪ ደግሞ ሚስቴን በእጮኝነት ቪዛ ማምጣት እችላለሁ የሚል ትንሽ ግርም የሚያስብል የሚመስል ግን ለጥያቄው ግን ኖርማል የሆነ ጥያቄ ደግሞ በተደጋጋሚ እንጠየቃለንና አንድ ሰው በእጮኝነት ቪዛ እጮኛውን ወደ አሜሪካን ሀገር ለማምጣት ያ ሰው የግድ መጪው ማለት ነው አስመጪውም ሆነ መጪው እጮኛ መሆን አለበት ጋብቻ ካለ በእጮኝነት ቪዛ ወደ አሜሪካን ሀገር እጮኛን ማምጣት አይቻልም ይሄ እጮኝነት ቪዛ ምንድነው ጥያቄው ምንድነው ማዕከል ያደረገው የሚለውን ጉዳይ ስናነሳ እጮኛዬ ወደ አሜሪካን ሀገር ትምጣና ነው ጥያቄው ወይም ደግሞ ይምጣና ለሁለቱም ስለሚሆን ነው እዚህ ጋር ያው ጀንደር ብዙም እንትን ፋክተር ለሁለቱም ጀንደር ይሆናል ስለዚህ እጮኛዬ ወደ አሜሪካን ሀገር ይምጣና ወይንም እጮኛዬ ወደ አሜሪካን ሀገር ትምጣና በ30 ቀን ውስጥ በ90 ቀን ውስጥ apologize በ90 ቀን ውስጥ within 90 days እንድንጋባ ይፈቀድልን የሚል አንድምታ ነው ያለው ይሄ ምን ማለት ነው የእጮኝነት ቪዛ ዋናው ዓላማው እጮኛው ወደ አሜሪካን ሀገር እንዲገባ አድሚት እንዲደረግ በቪዛ እንዲፈቀድለት የሚቀርብ ጥያቄ ሲሆን ዋናው ዓላማው ግን እነዛ እጮኛ ማቾች ጋብቻ እንዲፈጽሙ መንገድ መክፈት ነው ማለት ነው ስለዚህ ኦሬዲ ጋብቻ ያላቸው ሰዎች አንደኛ ያው የጮኝነትን ደረጃ ተዘሏል ማለት ነው አይደል ጋብቻ ካለ
ከዛ በዘለለ ደግሞ ጋብቻ ያለው ሰው በእጮኛ ስታተስ በእጮኝነት አንድ ሰው ወደ አሜሪካን ሀገር የሚመጣው ጋብቻ ለመፈጸም ስለሆነ ኦሬዲ ጋብቻ የተፈጸመ ከሆነ ግን petition for alien relative በሚባል ሌላ መንገድ ሌላ ቀን በመነጋገርበት ሌላ መንገድ ነው እንጂ መምጣት የሚቻለው በpetition for alien fiancé መምጣት አይቻልም ማለት ነው ስለዚህ ይሄንን ማይንድፉል መሆን በጣም ያስፈልጋል ግን ያው መረጃ አዲስ ስለሚሆን አንዳንድ ጊዜ ለተጋቢዎችም ሆነ ለተለያየ ማህበረሰብ ክፍል ግር ሊል ይችላል ስለዚህ አንድ ሰው እጮኛውን ወደ አሜሪካን ሀገር ለማምጣት የተለያየ መጠቀም ያለበት ማሳየት ያለበት የተለያዩ ሰነዶች ማቅረብ ያለበት የተለያዩ ፕሩፎች መረጃዎች አሉ ማለት ነው ለምሳሌ within the last 2 years ባለፉት 2 አመታት ጊዜዎች ውስጥ ያ ሰው ከእጮኛው ጋር በአካል የተገናኘ መሆኑን ማሳየት መቻል አለበት የዩኤስ ሲቲዝኑ ከዛች ከእጮኛው ጋር ወይም ደግሞ የዩኤስ ሲቲዝኗ ከእጮኛዋ ጋር ባለፉት 2 አመታት ከአሜሪካን ሀገር ያ ውጪ ነው የሚሆነው በቪዛ ስለሆነ ያ ሰው የሚመጣው ማለት ነው መገናኘታቸውን ማሳየት መቻል አለበት ማለት ነው ያም ሰው ለምሳሌ በሌላ ቪዛ አሜሪካን ሀገር መተው ተገናኝተው ከሆነ ብቻ ዋናው ማሳየት ያለባቸው ምንድነው በአካል ተገናኝተን ነበር within the last 2 years ባለፉት 2 አመታት በአካል ተገናኝተን ነበር ብሎ ያንን ማሳየት ይተበቀበታል እንግዲህ ያንን ለማሳየት የተለያዩ ሰነዶች ለምሳሌ ወደ ዛገር የተሄደበትን ቲኬት ቦርዲንግ ፓስ ቲኬት የተገዛበትን ሪሲት የመሳሰሉት አንዳንዶች ኤሌክትሮኒክ ቪዛም ኢቪዛ ኢሹ የሚደረግላቸው ስላሉ ዩኤስ ሲቲዝንስ ያንን ኢቪዛ የመሳሰሉትን ማሳየት ይተበቃል ማለት ነው ከዛ በተጨማሪ ደግሞ የተለያዩ ፎቶግራፍስ አብረው የተወሰዱ የተለያዩ ሁለቱ እጮኛ ማቾች የተነሱትን ፎቶግራፍ ደግሞ ማሳየት ይተበቅባቸዋል ማለት ነው አንዳንድ ሰው ለምሳሌ ኢንጌጅ ሳረግላት ፎቶ ባይኖርኝ ይሆናል ወይ ብሎ የሚጠይቀን ብዙ ደንበኛ አለ ይሆናል የግድ አንድ ሰው engagementum የግድ formally within the American definition of engagement ላይሆን ይችላል ታገቢኛለሽ የሚለውን ጥያቄ ሳቀርብ ፎቶ ከሌለኝ ይሆናል የሚለው አሉና እኛ ብዙ ጊዜ እንደዛ አይነት ፎቶዎችን ያላጠቃለለ ማመልከቻ ብናመለክትም ብዙ ጊዜ ተቀባይነት ያገኛልና ስለዚህ ግን ፎቶ አንድ ላይ ለምሳሌ አብረው ጊዜ ሲያሳልፉ ሻይ ሲጠጡ ከቤተሰብ ጋር ሆነው የመሳሰሉት አይነት ፎቶዎች አብረው ግን የነበሩ መሆኑን within those last 2 years አብረው የነበሩ መሆኑን ደግሞ የሚያሳይ ፎቶግራፎች ያስፈልጋል ማለት ነው እንግዲህ ከዛ በተጨማሪ letter of intent የሚባል አለ ያ ደግሞ letter of intent ያቺ እጮኛ ወይም ደግሞ እጮኛው እንግዲህ የቀያየራችሁ ስሙልኝ ወደ አሜሪካን ሀገር ከገቡ በኋላ በ90 ቀናት ውስጥ within 90 days 3 months ማለት ነው እንደሚጋቡ ጋብቻ እንደሚፈጽሙ ቃል የሚገባበት ደብዳቤ letter of intent ይባላል ያንን letter of intent ደግሞ signature ተደርጎበት ላይ wet signature ይሄ በእጅ በስክሪፕቶ የሚፈረም ማለት ነው እሱ ተደርጎበት አብሮ ኢንክሉድድ መሆን አለበት እንግዲህ እነዚህ የተወሰኑ መረጃዎችን ነው በዲቴል ደግሞ ምንድነው የሚያስፈልጉት መረጃዎች የሚሉትን ወይም ደግሞ ምን አይነት ፎርሞችን ነው ምንሞላው ሌላስ ኢንክሉድድ መሆን ያለበት ነገር አለው የሚለውን ተጨማሪ መረጃ የምትፈልጉ ከሆነ ስልካችንን አስቀምጥላችኋለን በዛ ስልክ ደውላችሁ መረጃ ልጠይቁን ትችላላችሁ ዋናው ግን fiancé petition for alien fiancé የሚጠየቀው ዶክመንት እነዛ ሁለት እጮኛ ማቾች አንደኛ እዚህ እጮኛው ከመጣች በኋላ ጋብቻው እንደሚፈጸም የሚያሳይ መሆን አለበት ከዛ በተጨማሪ ደግሞ ባለፉት 2 አመታት within 2 years የተገናኙ መሆን አለበት ይህ በደጋሚ የከብካ ፖድካስት ነው አብራችሁን ቆዩ ለምሳሌ አንዳንድ ደንበኞቻችን ባለፈው 2 አመት ውስጥ እጮኛዬን አላገኘኋትም ግን እጮኛዬ ናት እሱን ለማሳየት የተለያዩ መረጃዎች አሉኝ የሚሉናሉ እንግዲህ በ2 አመት ውስጥ መገናኘታችሁን ማሳየት አንዱ ሪኳየርመንት ነው ግን ኤክሰፕሽን አለ ባለፈው 2 አመት ውስጥ ያልተገናኛችሁ በአካል ከሆነ there is an exception ስለዚህ ያለውት የሃይማኖት ሁኔታ አይፈቅድም ወይ የሚል የተለያዩ ጥያቄዎች ማሳየት ፕሩቭ ማድረግ ያለባችሁ ሪኳየርመንት አለ ስለዚህ ይሄንን ሪኳየርመንት ማሳየት መቻል
ይጠበቅብናል ማለት ነው በጣም ጠበቅ ያለ ሪኳየርመንት ነው ብዙ ጊዜ ኦቨርካም ለማድረግም ቀላል አይደለም ስለዚህ የሚቻል ከሆነ within these 2 years በአካል ሄዳችሁ ማግኘት የምትችሉ ከሆነ ሄዳችሁ በአካል ብታገኙ በጣም የተሻለ ይሆናል ማለት ነው ያንንም ደግሞ አሁን ከላይ ሊስት ያደረኳችሁን ሰነዶች በማሳየት እንግዲህ ኤክሰፕሽኑን ሚት ልታረጉ ትችላላችሁ ማለት ነው እንግዲህ ከዚህ በተጨማሪ የፊያንሴ ፔቲሽን ምን ያህል ጊዜ ይወስዳል የሚል ጥያቄ አለ የፊያንሴ ፔቲሽን በአንጻሩ ከብዙ የኢሚግሬሽን ማመልከቻዎች ይልቅ በጣም ፈጣን በሆነ ሁኔታ ከሚጸድቁ የማመልከቻዎች መካከል አንደኛው ነው እንደየሁኔታው በጣም ብዙ ጊዜ ከ4 ወር እስከ 6 ወር ባለው ጊዜ ውስጥ ማመልከቻው ጸድቆ ብዙ ደንበኞች ወደ አሜሪካን ሀገር የሚገቡበት ሁኔታ ነው ያለው ስለዚህ በአንጻሩ petition for alien fiancé በጣም ፈጣን የሚባል አይነት ፕሮሰሲንግ ታይም ነው ያለው ማለት ነው ይሄ የሚሆነበት ምክንያት በጣም ብዙ ወረፋ ወይንም ባክሎግ የምንለው ስለሌለ ነው አሁን petition for alien relative ለምሳሌ specifically በጋብቻ ላሉ ደንበኞች ስናየው እስከ 2 አመት እስከ 3 አመት ድረስ እየወሰደ ነው በፊያንሴ የሚቻል ከሆነ ጋብቻ ገና ያልተፈጸመ ከሆነ በpetition for alien fiancé በኩል ማምጣቱ በጣም የተመከረ ይሆናል ማለት ነው እንግዲህ ዛሬ በpetition for alien fiancé ዙሪያ ማመልከቻ ዙሪያ ተነጋግረናል በሚቀጥለው ሳምንት ደግሞ ዘርዘር ያሉ የተለያዩ የኢሚግሬሽን ህግ ጉዳዮችን ይዘንላችሁ ለእናንተ ይጠቅማል የምንለውን የተለያዩ መረጃዎችንና አስተማሪ የሚሆኑ አይዲያዎችን ይዘንላችሁ እንቀርባለን እንግዲህ ይሄ መረጃ ይጠቅማል ብላችሁ ካሰባችሁ ለወገኖቻችሁ ለቤተሰቦቻችሁ አጋሩ እስከዛው ድረስ በሰላም ቆዩ